ለብዙዎች ህይወት መመሰቃቀል እንደ ትልቅ ምክንያት ሊጠቀስ የሚችል አንድ ነገር ቢኖር እርሱ ቅናት ነው። ብዙ ሰው በቅናት ምክንያት ትዳሩን አፍርሷል። ብዙ ሰው በቅናት ምክንያት የሰውን ንብረት አውድሟል። ብዙ ሰው በቅናት ምክንያት ጭንቀታምና ፈሪ ሆኗል። ጥቂት የማይባል ሰውም በቅናት ምክንያት የሰውን ህይወት አጥፍቷል። ቅናት የብዙዎችን ስሜት እየረበሸ ትልቅ ዋጋ እያስከፈለ ያለ አደገኛ መርዝ ነው። እናም እናንተም ብትሆኑ ማንኛውም ሰው እንደሚቀናባችሁ ካወቃችሁ በፍጹም ችላ እንዳትሉት። በዚህ ቪዲዮ ማንም ሰው በምንም ምክንያት ሲቀናባችሁ ቅናቱ ትልቅ አደጋ ላይ እንዳይጥላችሁ የምታደርጉበትን 7 እጅግ በጣም ወሳኝ ጥበቦችን እንመለከታለን። በተለይ ሰባተኛውና የመጨረሻው ጥበብ ቅናቱን ኃይል በማሳጣት ወደ ትልቅ ፍቅርና ክብር የሚቀይር ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ ቪዲዮ በኋላ በእርግጠኝነት ማንም በመጥፎ ቅናቱ ምክንያት ህይወታችሁን ሊያበላሽና ሊጎዳችሁ አይችልም። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ማንም ሰው በምንም ምክንያት ሲቀናባችሁ መጠቀም ካለባችሁ 7 እጅግ በጣም ወሳኝ ጥበቦች ውስጥ አንደኛውና የመጀመሪያው ምክንያቱን መመርመር ነው፣ ወይም ኢንቨስቲጌቲንግ ዘ ሪዝን። ከቅናቱ ጀርባ ያለው ምክንያት ምንድን ነው? ይህ ሰው የሚቀናው በእናንተ ብቻ ነው ወይስ ደግሞ በሌሎች ሰዎችም ይቀናል? ለቅናት የዳረገው ዋናው ምክንያት ምንድን ነው? አስተዳደጉ ነው? ቤተሰቦቹ ናቸው? የሚኖርበት ማህበረሰብ ነው? የተማረበት ትምህርት ቤት ነው? አሁን ያለበት ደረጃ ነው? የሚኖረው ኑሮ ነው ወይስ ምንድን ነው? ይህንን ምክንያቱን ማወቃችሁ በሚገባ ያንን ሰው እንድትረዱት ያደርጋቸዋል። በዛ ሰውም እንዳትበሳጩ ያደርጋቸዋል። ብዙ ጊዜ አስተውላችሁ ከሆነ የሚቀኑባችሁ ሰዎች የእናንተ ደስታ ያሳዝናቸዋል፣ የእናንተ ሀዘን ደግሞ በጣም ያስደስታቸዋል። የእናንተ ስኬት ያበሳጫቸዋል። ሁሌም ከስኬታችሁ ጎትተው ሊያስቀሯችሁ ነው የሚሞክሩት። ሁሌም ደስታችሁን የሚያበላሹበትን መንገድ ነው የሚፈልጉት። ስለዚህ የዚህን ተግባራቸውን ዋና ምክንያት የምታውቁና የምትረዱ ከሆነ ሞር እነዛን ሰዎች የመረዳት ፕሮባቢሊቲያችሁ በጣም ይጨምራል። እነሱን ተረዳችሁ ማለት ደግሞ ወይም ምክንያታቸውን አወቃችሁ ማለት ደግሞ በቅናታቸው ምክንያት እንዳይጎዷችሁ ታደርጋላችሁ። ይህንን ምክንያታቸውን እንዴት ነው የምናውቀው ካላችሁ ደግሞ በዋናነት ማድረግ ያለባችሁ ነገር ጸባያቸውን መመልከት ነው። አመለካከታቸውን ማስተዋል ነው። እነዚህ ሰዎች አብዝተው የሚያሳዩት ባህሪ ምን አይነት ነው? እነዚህ ሰዎች ምን አይነት አመለካከት አላቸው? በተለይ ስኬታማ ለሚባሉ ሰዎች ምን አይነት አመለካከት አላቸው? ደስተኛ ለሆኑ ሰዎች ምን አይነት አመለካከት አላቸው? ብዙ ጊዜ በእነሱም የሚቀኑ ከሆነ በእናንተም መቅናታቸው አይቀርም። ብዙ ጊዜ በእነሱ ስኬት ደስተኛ የማይሆኑ ከሆነ በእናንተም ስኬት ደስተኛ አለመሆናቸው አይቀርም። የብዙ ሰዎች የቅናት መንስኤ ሰው ያገኘውን ነገር አለማግኘት ነው። ሰው የደረሰበት ደረጃ ላይ አለመድረስ ነው። የሚፈልጉትን ነገር ማሳካት አለመቻል ነው። የሚፈልጉትን ነገር ላለማሳካታቸው ብዙ ምክንያቶች ሊጠቀሱ ይችላሉ። ከዛ ውስጥ ትልቁና ዋነኛው ነገር የነሱ ኢናዲኩዌሲ ነው፣ ወይም ብቁ ሆኖ አለመገኘት። እነሱ ብቁ ሆነው ካልተገኙ እናንተም ብቁ እንድትሆኑ አይፈልጉም። እነሱ ደስተኛ መሆን ካልቻሉ እናንተም ደስተኛ እንድትሆኑ አይፈልጉም። ስለዚህ ይቀኑባችኋል። ቅናት ደግሞ ዝም ብሎ እንደዚሁ የሚያቆም ነገር አይደለም። ምናልባት እናንተንም እስከ መጉዳት ሊደርስ ይችላል። ሌላኛው ለቅናታቸው ትልቅ ምክንያት ሊሆን የሚችለው ነገር ፐርሰናል ዲሳቲስፋክሽን ነው። በራስ አለመርካት፣ በራስ ደስተኛ አለመሆን፣ ራስን አለመቀበል። አሁንም አስተውሉ፣ ብዙ ጊዜ የሚቀኑ ሰዎች በራሳቸው ደስተኛ ያልሆኑ ሰዎች ናቸው። ብዙ ጊዜ የሚቀኑ ሰዎች የሆነ የሚታይ ነገር ማሳየት ያልቻሉ፣ ራሳቸውን የሚጠራጠሩ፣ በፍጹም በራሳቸው የማይተማመኑ አይነት ሰዎች ናቸው። በራሳቸው የምትተማመኑና በራሳቸው የምታምኑ ከሆነ ለምንድን ነው በሌሎች ሰዎች የምትቀኑት? ለምንድን ነው በሌሎች ሰዎች ስኬት አይናችሁ የሚቀናው? ለምንድን ነው በእነሱ ስኬት ምክንያት ሰላም የምታጡት? ከዚህ ይልቅ በራሳቸው የምትተማመኑና በራሳቸው የምታምኑ ሰዎች ከሆናችሁ ያ የምትቀኑበትን ነገር አድርጋችሁ በእጃችሁ ታስገቡታላችሁ። የተሻለ ህይወት ይሁን፣ የተሻለ ትዳር ይሁን፣ የተሻለ የፍቅር ግንኙነት ይሁን፣ የተሻለ ገቢ ይሁን፣ ኤቭሪቲንግ የምትቀኑበትን ወይም የምትመኙትን ነገር ሰርታችሁ በእጃችሁ ታስገቡታላችሁ። ይህ የቅናታቸውን ምክንያት መመርመርና ማወቃችሁ በተሻለ ደረጃ ከነዛ ሰዎች ጋር እንድትግባቡ ያደርጋችኋል። ሞር እነሱን እንድትረዱ ያደርጋችኋል። ብዙ ሰው የሚፈልገው የሚረዳውን ሰው ነው። ዓለም ላይ ደግሞ ያለው ትልቁ ውጥረት ሰውን መረዳት የሚችል ሰው ነው። አብዛኛው ሰው ዝም ብሎ ከመሬት ተነስቶ በሰው አይቀና። ሜቢ የቻይልድሁድ ትራውማ ሊኖርበት ይችላል። ያለፈ ግንኙነቱ ጥሩ ላይሆንለት ይችላል። ከዚህ በፊት ለሰዎች ጥሩ ሲያደርግ ኖሮ እነዛ ጥሩ ሲያደርግላቸው የነበሩት ሰዎች በክፉ መልሰውለት ሊሆን ይችላል። ለእያንዳንዱ የሰው ልጅ ለሚያደርገው ነገር ከኋላ ባክግራውንድ አለ፣ የሆነ የሚገፋው ነገር አለ። ካስተዳደጉ ካመለካከቱ ጀምሮ።
ስለዚህ ይሄን ሁሉ መረዳት የምትችሉ ከሆነ ከሰዎች ጋር በሰላም መኖር ትችላላችሁ። ኢቭን ከሚቀኑባችሁ ከሚመቀኙባችሁ ሰዎች ጋር በሰላምና በፍቅር መኖር ትችላላችሁ። ይህንን ቶክሲክ የሆነ ስሜት ወደ ጎን አድርጋችሁ ሞር የምትቀበሉላቸው ውስጣቸው ያለውን ጄኒውን ማንነት፣ ትክክለኛውን ማንነት፣ በሰዎች ደስታ መደሰት የሚችለውን ማንነት መቀበል ትጀምራላችሁ። እሱን አደረጋችሁ ማለት ደግሞ በቀላሉ የሰዎች ልብ ውስጥ ትገባላችሁ። ሰዎች ሊቀኑባችሁ አይችሉም። ሰዎች በእናንተ ደስታ ሊበሳጩ አይችሉም። ከዛ ይልቅ ለእናንተ ደስታ የራሳቸውን አስተዋጽኦ ማድረግ ይጀምራሉ። ሁለተኛው ማንም ሰው በምንም ምክንያት ሲቀናባችሁ መጠቀም ያለባችሁ ጥበብ ግላዊ አለማድረግ ነው፣ ወይም ዶንት ቴክ ኢት ፐርሰናሊ። ቅናቱን ግላዊ አለማድረግ። ብዙ ሰዎች የሚቀኑት በፋይናል ዴስቲኔሽኑ ነው፣ ወይም መጨረሻ ላይ በምታገኙት ውጤት ነው። ለምሳሌ በዙሪያችሁ ያሉ ሰዎች የሚቀኑበት ነገር የምታገኙት ገቢ ከሆነ ገቢያችሁን እንዴት እንደምታገኙ አያውቁ፣ ምን ያክል እንደምትሰሩ አያውቁ፣ ምን ያክል ሰዓት ስራችሁ ላይ እንደምታሳልፉ አያውቁ። በዛ መሃል ያለውን ማግኘት፣ ማጣት፣ መውደቅ፣ መነሳቱን አያውቁትም። ከዛ ይልቅ የሚያውቁትና የሚያዩት የመጨረሻውን ስኬታችሁን ነው፣ የምታገኙትን ገቢ ነው፣ የምትኖሩትን ህይወት ነው። ምናልባትም ብቻችሁን የምትጥሩትን ጥረት፣ የምትወድቁትን አወዳደቅ፣ የምታጧቸውን ነገሮች ቢያዩና ቢያውቁ ሜቢ በእናንተ ስኬት ላይቀኑ ይችላሉ። ለምን? መቅናት ካለባቸው በዛ በማግኘትና በማጣታችሁ መቅናት ይኖርባቸዋል። እዚህ ጋርም አንድ ማስተዋል ያለባችሁ ነገር የነሱ ስሜት የነሱ ስሜት ነው፣ የእናንተ ስሜት አይደለም። የነሱ ሐሳብ የነሱ ሐሳብ ነው፣ የእናንተ ሐሳብ አይደለም። ኢቭን የነሱ አመለካከት ለእያንዳንዱ እናንተ ለደረሳችሁበት ደረጃ ያላቸው አመለካከት የነሱ እንጂ እናንተ አይደለም። ያም አመለካከታቸው ደግሞ በእናንተ ህይወት ላይ ምንም አይነት ኔጌቲቭ ኢምፓክት እንዳያመጣ ማድረግ የምትችሉት እናንተ ብቻ ናችሁ። ሰው በእናንተ ህይወት አብዝቶ የሚቀና ከሆነና ወይም ደግሞ የሚመቀኝባችሁ ከሆነ እሱ የእናንተ ፕሮብሌም አይደለም። ማንም ሰው የራሱን ህይወት ሰርቶ የመቀየር መብት አለው። ማንም ሰው የራሱን ሪሌሽንሺፕ የማስተካከል መብትና ኃላፊነት አለበት። ይሄንን ግን ማድረግ የሚችለው የሚፈልግ ሲሆን ብቻ ነው። የራሱን ህይወት ማሻሻል ካልፈለገ ግን ሁሌም በቅናት ስሜት እየተቃጠለ ይኖራል። በሰዎች ደስታ እየተበሳጨ ይኖራል። ሁሌም ኔጌቲቭ ኮሜንት እየሰጠ ይኖራል። እዚህ ሶሻል ሚዲያው ላይ ራሱ ተመልከቱ። የሆነ ሰው ትልቅ ደረጃ ላይ ሲደርስና ተቀባይነት ሲያገኝ ደስተኛ የሚሆንለት ሰው በጣም ጥቂት ነው። ለምን ይመስላችኋል? ብዙ ሰው በዛ ሰው ስኬት ምክንያት ደስተኛ ስላልሆነ ነው። ብዙ ሰው ለሰው ደስታ መደሰት ስለማይችል ነው። ለሰዎች ደስታ መደሰት የማትችሉ ከሆነ በእናንተም ደስታ ማንም ሰው ሊደሰትላችሁ አይችልም። እያንዳንዳችን የምናጭደው ያንኑ የዘራነውን ነገር ነው። ቅናትን ምንዘራ ከሆነ፣ ጥላቻን ምንዘራ ከሆነ ወይም ምቀኝነትን ምንዘራ ከሆነ ያንኑ ከሆነ ጊዜ በኋላ እናጭደዋለን። ሰዎች እንዴት አድርገው ህይወታቸውን እንደሚመሩ፣ ሰዎች እንዴት አድርገው ስኬታማ እንደሚሆኑና የተሻለ ደረጃ ላይ እንደሚገኙ የማናውቅ ከሆነ ብዙ ጊዜ በዛ ስኬታቸው ልንቀና እንችላለን። በዛ ስኬታቸው ደስተኛ ላንሆን እንችላለን። ከዛ ይልቅ ግን ስኬታቸውን አፕሪሼት ማድረግ ምንፈልግ ከሆነ የመጡበትን መንገድ መመልከት ይኖርብናል። ምን አይነት ፈተናዎችን እንዳለፉ፣ ምን አይነት ትችቶችን እንዳለፉ፣ ምን አይነት ስድብ ሲደርስባቸው እንደነበረ፣ ምን ያክል ዋጋ እንደከፈሉ፣ ኤቭሪቲንግ በጆርኒያቸው መሃል ወይም በጉዟቸው መሃል ምን አይነት ነገሮችን አልፈው እንደመጡ ምናውቅ ከሆነ እነዛን ሰዎች እናከብራቸዋለን። እናንተም ብትሆኑ በህይወታችሁ ያለፋችሁት በጣም ብዙ ነገር ይኖራል። የወጣችሁት የወረዳችሁት ውጣ ውረድ በጣም ብዙ ነው። አንድ ሰው ደግሞ በእኔ ስኬት ደስተኛ አልሆነም ብላችሁ ስኬታችሁን ዝቅ አድርጋችሁ አትመልከቱት። የደረሳችሁበትን ደረጃ ቫልዩ ለስ አታድርጉት፣ ዋጋ ቢስ አታድርጉት። አንዳንድ ጊዜ እንደውም አስተውላችሁ ከሆነ የቅናት ዋነኛ ምክንያት ኮምፒቲሽን ነው፣ ወይም ራስን ከሰዎች ጋር ማወዳደር። በጣም ስኬታማ ከሚባሉ ሰዎች ጋር ራስን ማወዳደር። እኔ ስኬታማ ሳልሆን ያ ሰው እንዴት ስኬታማ መሆን ይችላል ብሎ ያንን ሰው ማጣጣል፣ ከዛ ሰው ተሽሎ ለመገኘት መሞከር። ተሽለን መገኘት የምንችለው በተግባር ብቻ ነው። በወሬ ከሰዎች ተሽለን መገኘት አንችልም። እውነታው ይሄ ነው። ይህንን እውነታ ደግሞ የምንጋፈጥ ከሆነ ብቻ ነው በሰዎች መቅናታችንን አቁመን ያንን የምንቀናበትን ህይወት ወይም ብዙ ሰዎች ሊቀኑበት የሚችሉት ብዙ ሰዎች ሊመኙት የሚችሉትን ህይወት መገንባት የምንችለው። የትኛውም የሚቀናባችሁ ሰው ከእናንተ ጋር እየተወዳደረ ከሆነ እሱ የራሱ ምርጫ ነው። በውድድሩ መሃል የሚወድቀው የሚሸነፈው እሱ ነው። ስለዚህ ለሱ ብላችሁ ደግሞ ስሜታችሁን መጉዳትና ራሳችሁን ዝቅ ማድረግ የለባችሁ። ስኬታችሁን ዋጋቢስ ማድረግ የለባችሁ። የመጣችሁበትን በጣም ከባዱን የህይወት መንገድ ዋጋቢስ ማድረግ የለባችሁ። ዝቅ ማድረግ የለባችሁ። ራሳችሁን በሚገባው ልክ አፕሪሼት ማድረግ ልመዱ። ማንም ሰው ይቅናባችሁ፣ ማንም ሰው ይመቀኝባችሁ። እሱን ግን ፐርሰናሊ አትዩት ወይም ግላዊ አታድርጉት። አብዛኞቹ ስኬታማ የሚባሉ ሰዎች በጣም ብዙ ሰዎች ይቀኑባቸዋል፣ በጣም ብዙ ሰዎች ይመቀኙባቸዋል። ነገር ግን ይህ መጥፎ ተግባር በፍጹም ከስኬታቸው ሊገታቸው አይችልም። ማንም ሰው ሲቀናባችሁ ያንን ቅናቱን ግላዊ የማታደርጉና
በዛ ቅናት ምክንያት ራሳችሁን የማትወቅሱ ከሆነ በራሳችሁ ትተማመናላችሁ። ዋናና እጅግ በጣም አንገብጋቢ የምትሉት ወሳኝ ነገር ላይ ፎከስ ማድረግ ትችላላችሁ። ሶስተኛው ማንም ሰው በምንም ምክንያት ሲቀናባችሁ መጠቀም ያለባችሁ ጥበብ ተረጋግቶ በግልጽ ማውራት ነው፣ ወይም ቶክ ኢት አውት ካልምሊ። ተረጋግታችሁ ራሳችሁን ገዝታችሁ ስሜታችሁን ተቆጣጥራችሁ ከዛ ከሚቀናባችሁ ሰው ጋር በግልጽነት ታወራላችሁ። በዛ ሰው ቅናት ምክንያት ከመናደዳችሁ በፊት ያንን ሰው ታነጋግሩታላችሁ። ሜቢ ያ ሰው በስነ ስርዓት እንኳን ላያውቃችሁ ይችላል። ዝም ብሎ ከመሬት ተነስቶ እንኳን ሊቀናባችሁ ይችላል። የዛ የቅናቱ መንስኤ ምን እንደሆነ ማታውቁ ከሆነ በዛ ሰው መናደዳችሁና መበሳጨታችሁ አይቀርም። ከሚቀኑባችሁ ሰዎች ጋር ደግሞ ለማውራት ትክክለኛውን ጊዜና ትክክለኛውን ቦታ መጠበቅ ይኖርባችኋል። ያ ሰው በተናደደበት ጊዜ ልታወሩት አትችሉ። ያ ሰው ቅናቱ ባገረሸበት ጊዜ ወይም ደግሞ ስሜቱ በተዛባበት ጊዜ ልታወሩት አትችሉ። እንዲሁም ደግሞ ለጥሩ ኮሚኒኬሽን የማይጋብዝ ቦታ ላይ ልታወሩትና ሀሳባችሁን ሼር ልታደርጉለት አትችሉ። ስታወሩ ደግሞ ራሳችሁን ወክላችሁ እንጂ ድምዳሜ ለመስጠት ማውራት የለባችሁ። ለምሳሌ በዚህ ጉዳይ እኔ የማስበው ነገር ይሄ ነው ብላችሁ ትናገራላችሁ። ከዛ በተቃራኒ ግን ጉዳዩን ጄኔራላይዝ አድርጋችሁ እርግጠኛ ሆናችሁ ማውራት የለባችሁ። እሱ ነገር ምን ያደርጋችኋል? ያ ሰው ከእናንተ ጋር ለመከራከር እንዲመጣ ይጋብዘዋል። እናንተን ለማሳመን እንዲያወራ ያደርገዋል። በምንም አይነት ሁኔታ ውስጥ ከሰዎች ጋር ማውራት ሲኖርባችሁ አስቀድማችሁ እነዛን ሰዎች ለመረዳት ሞክሩ። እነዛን ሰዎች መረዳት የምትችሉ ከሆነ በቀላሉ ያንን መድረክ መቆጣጠር ትችላላችሁ። የሰዎችን ስሜትን መቆጣጠር ትችላላችሁ። አንዳንድ ሰው ምን ያደርጋል? ከሰዎች ጋር ለማውራት ራሱ ፈቃደኛ አይደለም። ሁሌም ራሱን ከፍ ያደርጋል። በሰው ፊት ይጎርራል። ትህትና የሚባል ነገር የለው። ሰውን ዝቅ ብሎ ማናገር አይፈልግም። በእንደዚህ አይነት ሁኔታ ከሰዎች ጋር ልትግባቡ አትችሉ። ይህ ባህሪያችሁ ወይም ይሄ ተግባራችሁ ከቅናት በላይ እነዛ ሰዎች እንዲበሳጩባችሁና ሌላ አደጋ ውስጥ እንዲከቷችሁ ነው የሚያደርገው። ጉራ ወይም ብራግ ማድረግ አያስፈልግም። ከዛ ይልቅ ከዛ ከሚቀናባችሁ ወይም ከሚመቀኝባችሁ ሰው ጋር በግልጽ ማውራት ነው የሚያስፈልገው። ግልጽ በሆነው ንግግራችሁ መሃል የግድ ማካተት ያለባችሁ ነገር ደግሞ በእናንተ ሕይወት ተቀባይነት ያለውና ተቀባይነት የሌለውን ነገር በግልጽ ማስቀመጥ ይኖርባችኋል። የማትደራደሩበት ነገር ምንድን ነው? ልትደራደሩበት የምትችሉት ወይም ደግሞ በግልጽ አውርታችሁ ልትተማመኑበት የምትችሉት ነገርስ ምንድን ነው? እነዚህን ነገሮች በግልጽ ለይታችሁ ለዛ ሰው ትነግሩታላችሁ። ያንን የነገራችሁትን ነገር ንቆ የሚተውና የማይቀበል ከሆነ ግን ቀጣዩን እርምጃ በነጻነት መራመድ ትችላላችሁ። አራተኛው ማንም ሰው በምንም ምክንያት ሲቀናባችሁ መጠቀም ያለባችሁ ጥበብ ራቅ ማለት ነው፣ ወይም ክሬቲንግ ኤ ዲስታንስ። ከዛ ሰው መካከል ያላችሁን ዲስታንስ ሰፋ ማድረግ። ከዚህ በፊት ከዛ ሰው ጋር ረጅም ጊዜ የምታሳልፉ ከሆነ አሁን ጊዜያችሁን መመጠን፣ ሊሚት ማድረግ። ከዚህ በፊት ከዛ ሰው ጋር ረጅም ጊዜ የምታወሩ ከሆነ ወሬያችሁን መቀነስ። ከዚህ በፊት ለዛ ሰው በጣም ግልጽ ከሆናችሁ ግልጽነታችሁን መቀነስ። በዙሪያችሁ ያሉ ሰዎች ወይም የምትቀርቧቸው ሰዎች በጣም የሚቀኑባችሁና በስኬታችሁ በደስታችሁ ደስተኛ ያልሆኑ ከሆነ የሆነ ጊዜ በእርግጠኝነት ይጥሏችኋል። የሆነ ጊዜ በእርግጠኝነት ያንን ስኬታማ ህይወታችሁን ያመሰቃቅሉታል። ለምን? በቅርበት የሚያውቋችሁ ደካማና ጠንካራ ጎናችሁን ለይተው ጠንቅቀው የሚያውቁት እነሱ ስለሆኑ። ሰላማችሁን ማስጠበቅ ያለባችሁ ራሳችሁ ናችሁ። ከኔጌቲቭ ኢነርጂ ራሳችሁን መጠበቅ ያለባችሁ ራሳችሁ ናችሁ። ማንም ሰው ለእናንተ ከለላ ሊሆን አይችልም። ማንም ሰው ከሚቀናባችሁና ከሚመቀኝባችሁ ከሚጠላችሁ ሰው ሊጠብቃችሁ አይችልም። ሁላችንም ራሳችንን የመጠበቅ ኃላፊነት ይኖርብናል። እኛ ስንተርፍ ወይም እኛ ስንኖር ነው ለሌሎች ሰዎች መትረፍ የምንችለው፣ ለሚወዱንና ለሚፈልጉን ሰዎች መድረስ የምንችለው። እኛ በመርዛማ አካባቢ ውስጥ እየኖርን በማይፈልጉንና በማይወዱን ሰዎች መሃል እየኖርን እንደሚፈልጉንና እንደሚወዱን በሚያስመስሉ ነገር ግን ያንን በስራ በማያሳዩ ሰዎች መሃል እየኖርን ሰላም ልንሆን አንችልም፣ ልንረጋጋ አንችልም፣ በነጻነት ወደፊት ልንራመድ አንችልም። በዙሪያችን ላሉ ሰዎች በጣም ትኩረት መስጠት ያለብን ትልቁ ምክንያት ኢነርጂ ነው። በዙሪያችን ያሉ ሰዎች ቶክሲክ ከሆኑና የሚጎዱን አይነት ሰዎች ከሆኑ ኢነርጂያችንን ይወስዱታል። በየጊዜው ስለነሱ እንጨነቃለን። እነሱ ለኛ ስላላቸው አስተሳሰብ፣ እነሱ ለኛ ስለሚሰጡን ቦታ እናስባለን። እሱ ደግሞ በስራችንም ሆነ በሌሎች ግንኙነቶቻችን ላይ ውጤታማ እንዳንሆን ያደርጉናል። ዙሪያችሁን በሚገባ ተመልከቱ። አጠገባችሁ ሆኖ በየቀኑ ከእናንተ ጋር እየዋለ ከእናንተ ጋር እየሰራ በእናንተ የሚቀና ሰው ይኖራል። በእናንተ የሚመቀኝ ሰው ይኖራል። በአፉ እንደሚወዳችሁ ደጋግሞ ይናገራል፣ ውስጡ ግን ለእናንተ ምንም ቦታ የለው። ከዛ በተቃራኒ የእናንተን ውድቀት አብዝቶ የሚፈልግ ሰው ይሆናል። ከሚቀኑባችሁ ሰዎች ራቅ ማለታችሁ ለራሳችሁ ጊዜ እንድትሰጡ ያደርጋችኋል። ሞር ራሳችሁ ላይ ፎከስ እንድታደርጉ ያደርጋችኋል። ሪሊ ማተር የሚያደርጉ ነገሮች ወይም ለእናንተ የሚያስፈልጉ ነገሮች ላይ ፎከስ እንድታደርጉና እነሱ ላይ ጠንቅቃችሁ እንድትሰሩ ያደርጋችኋል። ከሚቀኑባችሁ ሰዎች ለመራቅ ምንም ማቅማማት አያስፈልግም። ራስንም ሼም ውስጥ መክተት አያስፈልግም።
በይሉኝታ ታስራችሁ ከሚቀናባችሁ ሰው ጋር እየኖራችሁ መቼም ልትቀየሩ አትችሉ። እናንተ የተሻለ ሐሳብ እንኳን ብታመጡለት ያ ሰው ያን ሐሳባችሁን ያወዳድቃል። ኢቭን እናንተ ከራሳችሁም አልፎ የዛን ሰው ህይወት መቀየር የሚችል አዲስ ሐሳብ እንኳን ብታመጡለት ያን ሐሳባችሁን አይቀበላችሁ። ለምን? ለሱ እንኳን ቢያልፍለት ለእናንተ እንዲያልፍላችሁ አይፈልግም። ከእንደዚህ አይነት ሰው ጋር መኖር ደግሞ ራስ ላይ መጥፎ ፍርድን እንደ መፍረድ ነው። ራስን እንደ መግደል ነው። በዙሪያችሁ ሆነው ስኬታችሁን አብረዋችሁ የሚያከብሩ፣ ደስታችሁን አብረዋችሁ የሚደሰቱ፣ ነገር ግን ከእናንተ ዞር ሲሉ ለሌሎች ወዳጆቻቸው ስለእናንተ መጥፎነትና ስለእናንተ ክፋት የሚያወሩ ሰዎች ካሉ መራቅ አይደለም ከነዛ ሰዎች መለየት ብቸኛው አማራጫችሁ ነው። ሜቢ አብዝተው የሚያሟችሁ ሰዎች የሚቀኑባችሁ ሰዎች ሊሆኑ ይችላሉ። አብዝተው ለሰዎች የሚተቿችሁ ሰዎች፣ አብዝተው የእናንተን ጥሩ ጎን መመልከት የማይችሉ ሰዎች የሚቀኑባችሁ ሰዎች ናቸው። የእናንተን ስኬት የማይፈልጉ ሰዎች ናቸው። ደስታችሁ የማያስደስታቸው ሰዎች ናቸው። ለዚህ ነው ከእንደዚህ አይነት ሰዎች ቶሎ መራቅ ያለባችሁ። አምስተኛው ማንኛውም ሰው በምንም ምክንያት ሲቀናባችሁ ቅናቱ አደጋ ላይ እንዳይጥላችሁ መጠቀም ያለባችሁ ጥበብ ችግርን ማጋራት ነው፣ ወይም ሼሪንግ ስትራግልስ። እዚህ ጋር ጥንቃቄ ማድረግ ይኖርባችኋል። ችግራችሁን ሼር የምታደርጉት በጤናማ ሁኔታ ወይም መንፈሳዊ ቅናት የምንለውን ቅናት ለሚቀናባችሁ ሰው ነው። ከዛ በተቃራኒ ግን ቶክሲክ ለሚባሉት ወይም ናርሲሲስት ለሆኑ የእናንተ ደስታ ለማያስደስታቸው በጣም ክፉ ለሚባሉ በክፋት ለሚቀኑባችሁ ሰዎች ችግራችሁን ወይም ድክመታችሁን ሼር አደረጋችሁ ማለት በገዛ ፍቃዳችሁ የምትሸነፉበትን ትልቁን መሳሪያ ሰጣችኋቸው ማለት ነው። ስለዚህ ስትራግልን ወይም ደግሞ ችግርን፣ ውጣ ውረድን፣ ድክመትን ሼር ስለማድረግ ስናወራ በጣም ሄልዚ የሆነ ቅናት ላላቸው ሰዎች እንደሆነ አስተውሉ። ጤናማ የሆነ ቅናትን ለሚቀኑባችሁ ሰዎች ብቻ እንደሆነ በሚገባ አስምሩበት። ጤናማ ቅናትን የምታስተውሉት የዋህና ሐዘኔታ ከሚሰማቸው ሰዎች ብቻ ነው። ከዛ በተቃራኒው ግን ጤናማ ቅናት የሚባለውን ነገር በፍጹም መርዛማ ወይም ክፉ የሚባሉ ሰዎች ላይ ልታስተውሉት አትችሉ። ከነሱ በፍጹም ልታገኙት አትችሉ። እነሱ የሚቀኑባችሁ ከሆነ ጥለዋችሁ ማለፍን ነው የሚፈልጉት። እናንተ ምንም ሁኑ እነሱ ከናንተ መሻልን ብቻ ነው የሚፈልጉት። ስለዚህ እዚህ ጋር ለማን ችግሮቻችሁን መንገር እንዳለባችሁ በሚገባ ማወቅ ይኖርባችኋል። ችግራችሁን በጤናማ መንገድ ለሚቀናባችሁ ሰው መንገራችሁ ጥረታችሁን ኖርማላይዝ ያደርገዋል። ምን እንዳለፋችሁ፣ ከዚህ በፊት ምን ከባድ ነገር እንዳጋጠማችሁ፣ ህይወት ለእናንተም በጣም ከባድ እንደሆነች የምትነግሩት ከሆነ ያ ሰው ይረዳችኋል። ያ ሰው እነዚህን ችግሮቻችሁንና ያለፋችሁበትን መንገድ ውጣ ውረዶቻችሁን ተረዳቸው ማለት ደግሞ በኢንድ ሪዛልታችሁ ምክንያት ብቻ ጀጃ ያደርጋችሁ፣ በዛ ምክንያት ብቻ አይመቀኝባችሁም ወይም አይቀናባችሁ። ለምን? ያለፋችሁበትን መንገድ ያውቃል። በመሃል ምን ነገሮችን እንዳጣችሁ፣ እናንተ ላይና ቤተሰቦቻችሁ ላይ የደረሰባችሁ ጉዳት ወይም አደጋ ምን እንደሆነ በሚገባ ይረዳችኋል። በተቃራኒው ግን ይህንን ስትራግላችሁን ወይም ውጣ ውረዳችሁን እነዚህ ቶክሲክ ለሚባሉ ቅናተኛ ሰዎች የምትነግሩ ከሆነ እነዚህን ውጣ ውረዶቻችሁን ወይም ድክመቶቻችሁን በእናንተ ላይ ይጠቀሟቸዋል። እናንተን ለማሸነፍ ይጠቀሙታል። እናንተን በሰዎች መሃል ለማዋረድና ዝቅ ለማድረግ ይጠቀሙባችኋል። ጥንቃቄው የሚያስፈልጋችሁ ለዚህ ነው። አንዳንድ ጊዜ በጣም የሚያስገርማችሁን ነገር ልትሰሙ ትችላላችሁ። እናንተ ሌት ከቀን ለፍታችሁ የምትፈልጉበት ደረጃ ላይ ራሳችሁን ልክ ስታስቀምጡ ወይም ከፍ ያለ ደረጃ ላይ ስትቀመጡ አንዳንድ ሰዎች ከመሬት ተነስተው ያ ሰው በእድል ነው እንጂ በጥረቱ አይደለም እዛ የደረሰው ሊሏችሁ ይችላሉ። ይህ ችግራችሁን ሼር ማድረጋችሁ ግን እነዛ ሰዎች በተለየ መንገድ እንዳይረዷችሁ ያደርጋል። ሚስኮንሰፕሽኑን ያጠፈዋል። ሚስ አንደርስታንዲንጉን ያጠፈዋል። እናንተን የሚያውቁበትን መንገድ ወይም ፐርስፔክቲቭን ይቀይረዋል። ከየት እንደተነሳችሁ፣ ምን ነገሮችን እንዳለፋችሁ፣ ምን አይነት ዋጋ እንደከፈላችሁ፣ እዚህ ቦታ ላይ ለመድረስ ምን ነገሮችን እንዳጣችሁ መናገራችሁ ያ ሰው እንዲያከብራችሁና ለእናንተ ትልቅ ቦታ እንዲሰጥ ያደርገዋል። ጀስት ይህንን የሚያደርገው የሰውኛ ባህሪ ስላለው ነው። ነገሮችን የማመዛዘን አቅም ስላለው ነው። ብዙ ሰዎች መሀል ያለውን ነገር አይናገሩም ወይም ያለፉበትን መንገድ አይናገሩም፣ አያወሩም። እንዴት ህይወታቸውን እንዳሸነፉ፣ እንዴት የተሻለ ደረጃ ላይ እንደተገኙ። ይህንን ነገር ደግሞ አለማድረጋቸው ብዙ ሰው በእነሱ ላይ እንዲነሳ ያደርጋል። ብዙ ሰው እነሱን እንዳይረዳ ያደርጋል። ሰዎች የሚረዷችሁ ከሆነ በእርግጠኝነት እናንተ ታሸንፋላችሁ። ሊረዱኝ ይችላሉ ወይም ደግሞ ሊያዝኑልኝ ይችላሉ ብላችሁ ለምታስቧቸው ሰዎች ችግሮቻችሁን ወይም ያለፋችሁበትን መንገድ ሼር ማድረጋችሁ ትረስትን ቢውልድ እንድታደርጉ ያደርጋችኋል። በጣም እንድትተማመኑ፣ እንድትቀራረቡ ያደርጋችኋል። እነዛ ሰዎች በጣም እንዲያዝኑላችሁ ያደርጋችኋል። እንደዚህ ሲባል ሰምታችሁ አታውቁም? ወይም እናንተ ብላችሁ አታውቁም? ይህን ሰው በጣም ጠላው ነበር፣ እንደዚህ እዚህ የደረሰ አይመስለኝም ነበር። ነገር ግን የመጣበትን መንገድ ሳቅ፣ ያለፈበትን መንገድ ስረዳ፣ እሱን ስሰማ በጣም አክብሬዋለሁ፣ በጣም ሞር እየወደድኩት መጥቻለሁ። እንደዚህ ሲባል አልሰማችሁ? በእርግጠኝነት ሰምታችኋል።
እናንተም ችግሮቻችሁን ሼር የምታደርጉት የሰዎች ልብ ውስጥ ለመግባት ነው። የመጣችሁበትን ውጣ ውረድ ወይም መንገዱን ሼር የምታደርጉት ሰዎች ሞር እንዲረዷችሁ ነው። ፐርሰናል ስትራግሎችን ሼር በማድረግ ውስጥ ደግሞ ሜቢ ያ የሚቀናባችሁ ሰው እንዲረዳችሁ ልትጋብዙት ትችላላችሁ። እዚህ ጋም ጥንቃቄ ማድረጋችሁን እንዳትረሱ። ሼር የምታደርጉለት ወይም እንዲረዳችሁ የምትጋብዙት ሰው ለእናንተ ቀና አመለካከት ያለው ሰው መሆን ይኖርበታል። ችግሮቻችሁን ማጋራት ማቆም እንዳለባችሁ የሚገልጹ ቀይ ምልክቶች ደግሞ ምንድናቸው ካላችሁ፣ አንደኛው በነዛ ሼር በምታደርጓቸው ችግሮቻችሁ ምክንያት ያ ሰው መደሰት ሲጀምር ነው። ያ ሰው እነዛን መረጃዎች ለብዙ ሰዎች መናገር ሲጀምር ነው። ያ ሰው እነዛን መረጃዎች ተጠቅሞ እናንተን ሊያሸንፍና ሊጥላችሁ ሲሞክር ነው። ስድስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ። ለቻናሉም አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስድስተኛው ማንኛውም ሰው በምንም ምክንያት ሲቀናባችሁ ቅናቱ ትልቅ አደጋ ላይ እንዳይጥላችሁ መጠቀም ያለባችሁ ጥበብ ራስን መሆን ነው፣ ወይም being yourself። ራስን መሆንን የመሰለ ጥበብ የትም የለም። ራሳችሁን ስትሆኑ ሰልፍ ኮንፊደንት ትሆናላችሁ፣ በራሳችሁ ትተማመናላችሁ። እያንዳንዱን የምታደርጉትን ነገር ከራሳችሁ አንግል እንጂ ከሰዎች አንግል ተመልክታችሁ አይደለም የምታደርጉት። በይሉኝታ የምትታሰሩበት ምንም ምክንያት አይኖርም። ነፃ ሆናችሁ ነፃ የሆነ ህይወትን ነው የምትኖሩት። የማይናወጥ በራስ መተማመን ይኖራችኋል። ስኬታችሁን ማንም አምጥቶ እንደማይሰጣችሁ ታምናላችሁ። ያንን ስታምኑ ደግሞ ያንን ስኬታችሁን ራሳችሁ ተነስታችሁ ታገኙታላችሁ። ስኬት ለብዙ ሰዎች የተለየ ምልከታን ወይም የተለየ ትርጉም ሊኖረው ይችላል። እናንተ ግን ስኬት ነው ብላችሁ የምታስቡትን ነገር በራሳችሁ የምታምኑ ከሆነ ወይም ራሳችሁን የምትሆኑ ከሆነ መጀመሪያ ታገኙታላችሁ። ከማንም ቀድማችሁ ታገኙታላችሁ። ራሳችሁን ስትሆኑ ማን ጠላታችሁ ማን ወዳጃችሁ እንደሆነ በግልጽ ታውቃላችሁ። ስታስመስሉ ማን እንደሚቀርባችሁ። ራሳችሁን ስትሆኑ ወይም ጄኒውን ማንነታችሁን እውነተኛ ማንነታችሁን ደግሞ ስታወጡ ማን እንደሚቀርባችሁ በሚገባ ትለያላችሁ። ራስን የሚሆኑ ሰዎች ራሳቸውን ማስተር ያደረጉ ሰዎች ናቸው። ራሳቸውን በሚገባ የተረዱ ራሳቸውንም በሚገባ የተቀበሉ ሰዎች ናቸው። ሰዎች ስለቀኑባችሁ ብቻ ወይም ደግሞ እነዛን የቀኑባችሁን ሰዎች ለማስደሰት የምትቀይሩት ማንነት የምታስመስሉት ነገር የለም። ራሳችሁን ትሆናላችሁ። ራሳችሁን ሆናችሁ የሚቀበሏችሁ ከሆነ ይቀበሏችኋል። ካለበለዚያ ግን ባይቀበሏችሁም ምንም ችግር እንደሌለባችሁ በግልጽ ማሳየት። ራሳችሁን ስትሆኑ ባውንደሪያችሁን በግልጽ ታሳያላችሁ፣ በግልጽ ታሳውቃላችሁ። ራሱን የሚሆን ሰው ምን እንደሚወድ ምን እንደማይወድ ሁሉም ሰው ያውቃል። ራሱን የሚሆን ሰው ራሱን ከኔጌቲቭ ኢነርጂ ይከላከላል። ራሱን ከኔጌቲቭ ኢሞሽን ይከላከላል። ራሱን በሚገባ ይጠብቃል። ስለዚህ ራሳችሁን ለመሆን የማንም ፍቃድ አያስፈልጋችሁ። ለራሳችሁ ጥሩ አመለካከት ካላችሁ፣ ራሳችሁን የምትቀበሉ ከሆነ፣ ማንም ሰው ከሚረዳችሁ በላይ ራሳችሁን መረዳት የምትችሉ ከሆነ ራሳችሁን መሆን በጣም ሲምፕል ነገር ነው። ራስን ሆኖ መታየት፣ ነፃ መሆን በጣም ቀላልና በጣም ሲምፕል ነገር ነው። ምንም የሚወሳሰብ ነገር የለም። ሰው ቀናባችሁ፣ ወደዳችሁ፣ ጠላችሁ፣ ፈለጋችሁ፣ አልፈለጋችሁ እናንተ መሆን የምትፈልጉትን ሰው ትሆናላችሁ። ያንን የሆናችሁትን ሰው ደግሞ በግልጽ ለማሳየት ማንንም አትፈሩ። አንዳንድ ሰዎች ሳያውቁም ይሁን አውቀው ብዙ ሰው እንዳይቀናባቸው ወይም ምቀኛ እንዳይበዛባቸው መኖር የሚፈልጉትን ህይወት በሚገባቸው ልክ አይኖሩትም። ሰው ይቀናብኛል፣ ምቀኛ ይጠራብኛል ብለው የወረደ ህይወት ይኖራሉ። በሰቀቀን ህይወት ውስጥ ይቆያሉ። በይሉኝታ ታስረው ይኖራሉ። ይህ ግን በፍጹም አያስፈልግም። ህይወታችን አንድ እስከሆነች ድረስ ራሳችንን ሆነን የሚገባን ደረጃ ላይ የመገኘት አቅሙም መብቱም አለ። ሰዎች በጥንካሬያችሁና በስኬታችሁ የሚቀኑ ከሆነ ምንም ማስመሰል አያስፈልግም። ከቻላችሁ ያቅናታቸው ልክ እንዳልሆነ በግልጽ ትነግሯቸዋላችሁ። ከዛም በተጨማሪ ደግሞ የእነሱን ጥንካሬና የእነሱን ብርታት አጉልተው እንዲመለከቱ ታደርጓቸዋላችሁ። ትኩረታቸውን ሰዎች ላይ ሳይሆን ራሳቸው ላይ እንዲያደርጉ፣ ሀሳባቸውን ሰዎች ላይ ሳይሆን ራሳቸው ላይ እንዲያደርጉ ታደርጓቸዋላችሁ። እሱ ደግሞ በሁለት መንገድ እንድታሸንፉ ያደርጋቸዋል። አንደኛ ወደ እናንተ የሚመጣውን የቅናት ስሜት ታሸንፋላችሁ። ሁለተኛ እነሱን የተሻለ ቦታ ላይ እንዲደርሱ የተሻለ ደረጃ ላይ እንዲገኙ ታግዟቸዋላችሁ። ሰባተኛና የመጨረሻው ላይ ደርሰናል። ሰባተኛው የትኛውም ሰው በምንም ምክንያት ሲቀናባችሁ ቅናቱ ትልቅ አደጋ ላይ እንዳይጥላችሁ የምታደርጉበት ወሳኙ ጥበብ ከቅናቱ በላይ መሆን ነው፣ ወይም ራይዚንግ አባቭ ዘ ጀለሲ። ከዛ ከቅናቱ ወይም ከኔጌቲቭ ኢሞሽኑ በላይ ሆኖ መገኘት፣ ራስን ከዛ ደረጃ ላይ ከፍ ማድረግ፣ በምንም ደረጃ ማንም ሊቆጣጠረው የማይችለውን ማንነት ወይም ስብዕና መገንባት፣ ኢሞሽናሊ፣ ሜንታሊ፣ ፊዚካሊ፣ ፋይናንሻሊ ማንም ሰው ሊቆጣጠረው የማይችለውን ማንነት ክሬት ማድረግ።
ማንም ሰው እንደማይቆጣጠራችሁ የምታምኑ ከሆነ ሰው ቀናባችሁ አልቀናባችሁ፣ ሰው ወደዳችሁ አልወደዳችሁ፣ ሰው ተቀበላችሁ አልተቀበላችሁ ምንም የሚያስጨንቃችሁ ነገር አይኖርም። ይሄ ነው ከፍታን መጨመር ማለት። ይሄ ነው ከቅናቱ በላይ መሆን ማለት። አንዳንድ ጊዜ ሰዎች በእናንተ እንኳን ለመቅናት እናንተ ማግኘት ይኖርባቸዋል፣ ወይም እናንተን ማወቅ ይኖርባቸዋል። የማይታወቅ ማንነትን መፍጠር ማለት ነው። የማይገመት ማንነትን መፍጠር ማለት ነው። ሞር በጣም በሳልና አስተዋይ የሆናችሁ ስትሄዱ ይህ ማንነት ሊለያችሁ አይችልም። ምንም ለማድረግና ምንም ለመጀመር የማንም ማረጋገጫ እንደማያስፈልጋችሁ በግልጽ ማሳየት። አይበገር የሚባሉ ሰዎችን ተመልከቱ። እነዚህ አይበገር የሚባሉ ሰዎች ከብዙ ሰዎች ጫና ሳይደርስባቸው ቀርቶ አይደለም። ብዙ ሰዎች እነሱን ለመጣል ሳይጥሩ ቀርተው አይደለም። ሁሉም የመጡበት መንገድ አልጋ ባልጋ ሆኖላቸው አይደለም። ነገር ግን እያንዳንዱን የሚገጥማቸውን መሰናክል እንዴት ማለፍ እንዳለባቸው በሚገባ ስለሚያውቁ ነው። ቅናት የሚባለውም አሉታዊ ተግባር አንደኛው የሚገጥማቸው መሰናክል ነው። እንዴት አለፉት ካላችሁ ችላ በማለት ነው። ያንን ቅናት ኢግኖር በማድረግ ነው። ሰዎች እንደሚቀኑባቸው ያውቃሉ፣ ነገር ግን ትኩረት አይሰጡትም። ሰዎች እንደሚመቀኙባቸው፣ ሰዎች እንደሚጠሏቸው ያውቃሉ፣ ነገር ግን ቦታ አይሰጡትም። ስለዛ ነገር አያስቡ። የነሱ ዋነኛ ትኩረት ዴስቲኔሽናቸው ነው፣ መዳረሻቸው። እንደዚህ አይነት አይበገሬ ወይም ደግሞ ሬዚሊየንት የሆነ ማንነትን መፍጠር የምትፈልጉ ከሆነ የማንም አሉታዊ ስሜት ሊቆጣጠራቸው አይገባም። ከማንም የሚወጣ ኔጌቲቭ ኢነርጂ እናንተ ላይ ኃይል ሊኖረው አይገባም። ኃይላችሁን መቆጣጠር የምትችሉት እናንተ እንደሆናችሁ የምታምኑ ከሆነ ኖባዲ ስቶፕስ ዩ። ከማንኛውም ሰው ቅናት በላይ ሆኖ ለመገኘት ለራስ ደግና ጥሩ ሰው ሆኖ መገኘት ብቻ በጣም በቂ ነው። ለራሳችሁ ጥሩ ሰው ስትሆኑ፣ ለራሳችሁ ማሰብ ስትጀምሩ፣ ራሳችሁን በሚገባ መረዳት ስትችሉ፣ ከማንም በላይ ለራሳችሁ ቦታ መስጠት ስትችሉ፣ ሰው ቀናባችሁ አልቀናባችሁ፣ ሰው ወደዳችሁ አልወደዳችሁ ምንም አያሳስባችሁ። ነፃ የሆነ ህይወትን ትኖራላችሁ። በነፃነት የምትፈልጉትን ነገር ታደርጋላችሁ። በሚገባችሁ ደረጃ ደግሞ ሌሎች በዙሪያችሁ ያሉ ሰዎችን የመርዳት አቅሙ ይኖራችኋል። ትልቅ ነገር አደረጋችሁ፣ ትንሽ ነገር አደረጋችሁ፣ የሚቀናባችሁ ሰው በፍጹም አታጡ። ስለዚህ ሰው ይቀናብኛል፣ ሰው ይመቀኝብኛል ብላችሁ የምትፈልጉትን ነገር ከማድረግ ወደ ኋላ አትበሉ። ያ የምታደርጉት ነገር ግን በእግዚአብሔር የሚወደድ እናንተንም የሚያስከብራችሁ፣ በዙሪያችሁ ያሉ ሰዎችን የማያስተጅ የማያጎዳቸው፣ ከማህበረሰቡ እሴት ያልወጣ ብዙ ሰዎችንም ኔጌቲቭ ኢነርጂ ውስጥ የማይከት እንደሆነ እርግጠኛ ሁኑ። ከዛ ውጪ ግን የመረጣችሁት ነገር ህይወታችሁን እንደሚቀይር ካመናችሁበት በጤናማውና በትክክለኛው መንገድ ህይወታችሁን እንዲቀይር ማድረግ ትችላላችሁ። የማንም ፍቃድ የማንም ይሁንታ ያስፈልጋችሁ። ይሉኝታን ለጥሩ ነገር ሳይሆን ለመጥፎ ነገር ተጠቀሙት። መጥፎ ነገር ስትሰሩ ብቻ ሰው ምን ይለኛል በሉ። ከዛ ውጪ ግን ጥሩ ነገር ስታደርጉ የሚገነባችሁ ከእናንተም አልፎ ለሌሎች ሰዎች መትረፍ የሚችልን ነገር ስታደርጉ በፍጹም በይሉኝታ አትታሰሩ። ለፍርሃት ራሳችሁን አታስገዙ። ለቅናትና ለጥላቻ በፍጹም ቦታ አትስጡ። ግባችሁን አስቀምጡ፣ እዛ ላይ ትኩረት አድርጉ። ግባችሁን ማን ወደደው ማን ጠላው የእናንተ ጉዳይ አይደለም። የመጀመሪያውና ወሳኙ ነገር እናንተ ለግባችሁ ያላችሁ ቦታ ነው። እናንተ ግባችሁ ላይ ያላችሁ እምነት ነው። ዓላማዬን የምር አውቀዋለሁ ብላችሁ ራሳችሁን ጠይቁ። ዓላማዬ የምር እኔን የሚጠቅም፣ ወዳጆቼን የሚጠቅም፣ ማህበረሰቤን የሚጠቅም፣ ሀገሬን የሚጠቅም ነው ወይ ብላችሁ መርምሩ። ከዛ ውጭ ያለው ነገር ትርፍ ነው። አንድ ቀን ሁሉም ሰው ስኬታችሁን አይቶ ማጨብጨቡ አይቀርም። አንድ ቀን ሁሉም ከፍታችሁን አይቶ ያንን ከፍታችሁን መመኘቱ አይቀርም። ይህንን የምታምኑ ከሆነ አሁኑኑ አሉታዊ ስሜቶችን ወደ ጎን አድርጋችሁ የሚቀኑባችሁን የትኞቹንም ሰዎች ችላ እያላችሁ የማይፈልጓችሁንና የማይወዷችሁን ሰዎች ወደ ጎን እያደረጋችሁ ጉዟችሁን በልበ ሙሉነት ወደፊት ቀጥሉ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው የትኛውም ሰው በምንም ምክንያት ሲቀናባችሁ ቅናቱ አደጋ ላይ እንዳይጥላችሁ መጠቀም ካለባችሁ 7 እጅግ በጣም ወሳኝ ጥበቦች ውስጥ የትኛውን እንደወደዳችሁትና የትኛውን ወደፊት ለመጠቀም እንደወሰናችሁ ኮሜንት አድርጉልኝ፣ አነበዋለሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።